አሙት ሮሚዬ የባልሽ ፎቶ ደግሞ ተመቸኝ። ሱሩን ዝቅ የሚያደርግ ወንድ በጣም ነው የምወደው። የማዘር ሳልተመቸሽም ሀገር በክብር ይነፉ አልኩኝ እኮ። ይሄኛውን ደግሞ በክብር ይሸጉራችሁ ሴቶች አልኩኝ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። እስከ ዛሬ የት ነበረ ግን ቴቴ? ማለት ለምን ቆየ? ለምን አዘገየው? ልክ አሁን ተጠርጠር አድርጎ በቃ እኔ እንዴት እንደሚችልበት ራሱ ፓስተርነቱንም ያዘ። አየው ምንም አልተመቸውም። ምንም ቪው ጠረረበት። ጊፍትም የለ። ወደ እንትና ጋር ከሮማን ጋር ተጣልታለች ብሎ ወደ እንትና ተጠጋ። ታረቅን። ከዛ ሲያጣ አሁን አንቺ ላይ ተነሳ። ቪው ስለጠረረበት እኮ ነው እግዚአብሔርን እንጂ ምንም ሪዝን የለውም። ምንም ሮሚ ምንም እኮ በቃ እሷ ሻት ደግፍ ምናምን ነው ማለፍ ይችላል። በቃ ማለት በኔ መንገድ መመራት ሰው በግድ በኔ መንገድ ሂጂ እንደሱ እኮ ነው። ዮኒ ማኛ ከኔ ጋር የተጣላው እንደዚህ አድርጊ ይሄን እንዲህ ምንድን ነበር ያዘዘኝ የነበረው? ተኩስን ያላረግም አልኩት። እንዲህ አድርጊ ብሎ የሚያዘው ነገር አለ በራሱ እንድትመሪ። ጋይስ በነገራችን ላይ የምትጠራው ሰው ፎቶሽን የሰጠችው የታባቷ ታውቅና ነው። እኔ በነገራችን ላይ ማለት ነው እስኪ አሁን የጠራቻት ሰው እንኳን ማለት ነው ስለኔ ድምጽ ሪከርድ እስኪ አውጪ በሏት። አንድ እኔ ሮሚ ጓደኛ ሲዝ ማለት ነው ያው ዲቦራም ታውቃለች በአደባባይ ነው ስለ ቤተሰቤ ስለ ፍቅር አንድ ብሞት ነው የምልሽ ሮሚ አንድ ብሞት አገባኝ ብለሽ ታላለሽ። አላወራም ብሞት አላወራም። ለሰው ሲታማ ለኔ ብለስማ ሌላ ላይ የሚሰራውን ሴራ የሚካሄድበትን ርቀት ስለማይ ብሞት አልኳቸው። እንኳን አሬን እንኳን ትላሉ አማለው ሮሚ አልዋሽም። ጓደኛ ከያስኩሽን ጓደኛ ካረኩሽ ሮሚ ስለ ቲክቶክ ሰዎች አማለው አልዋሽም ሮሚ። በደም ጉቺንም ማማት ካለብኝ ካላወቅኳትኝ ካልተግባባን ሮሚ የሆነ ሰው ካገኘው በውስጥ አማለው እንትና እንዲሆነ አገርምሽሞ ያም ስለ ራሴ ግን አሬን እንኳን ነጥቤን አታገኙም። እስኪ ታዩ ሌላው ማለት ነው የተጣሏት እንግዲህ የምትሏትኝ አሁን የጠራት ሰው ማለት ነው። እቺ ለኔም ጓደኛ አልነበረችም በቅርብ ነው ያወቅኳትኝ። ያቺኛው የመጀመሪያዋ እዚህ ቲክቶክ ላይ አብረኝ ነበር። ጠይቋት እስኪ አንድ ቀን ስለ ቤተሰብ አንስቼ አላውቅም። ብሞት እንኳን ለዚህ ቻለም ለኦርደር ላውራ ቀርቶ አይደለም ለዛች እንኳን አውርቼ አላውቅም። ይኸው በአደባባይ ነው የምናገረው። ብሞት አልኳችሁ ብሞት ለማንም አላወራም። መተው ያ ሰውን የላከለት ያ ሰው እኮ የላከለት ማለት እኮ ትክክለኛ ሰው ነው የሚጨንቀኝ። ተምሬበታለሁ። መጀመሪያ በዛች ነጭ ቅማል ተማርኩበት። አሁን ለሚሆነው ደግሞ ምንም አይመስለኝም። እኔን የሚወክል ነገር የለም። ነገ ካስፈለገ ይረግጠዋለሁ። የቲክቶክ አለቃ ነኝ አለ ሌላ ነው ጋይስ። እሱ ሌላ ወሬ ነው እኛ የምናወራው። እሱ ሌላ ወሬ ነው። የቲክቶክ አለቃ እኔ ባርኩት አራምዱት የሚል ማን ነው እሱ? የቲክቶክ አለቃ ሊሆን አለ እንደ ሀቢባ ሲያዋርድ ሀቢባ አልመጣም ብላ ስታዋርዳቸው አርፈው ተቀመጡ። ራስሽን ማስከበር ነው። እንዳትሰሚ ይዘሽ እንዳትሰሚ የለጠፉትን ሰዎች ጋይስ በቴክስት ኮመንት ሳይኖረው ክሮፕ አድርጋችሁ አምጡት። እዚህ ቁጭ ብዬ ረግጠዋለሁ። ምን አገባኝ እኔ ሮምዬ እያስመጣው ገስት ላይ እርገጡት እያልኩ አስረግጥላችኋለሁ። እኔ ምን አገባኝ? ለኔ ለሆነ ሰው ነው እኮ የሚጨንቀኝ። አራሞች ሮሚን ቪው አይቶ ሊሞቱ ደረሰ። እኔ እኮ የሚያስቀኝ አሁን ተጣላውሽ ብሎ እናቷን ካደጅ። ይሄ ነው ቦይፍሬንድ ማርያምን ለተሰላችሁና ገስት እያስገባው በተራ እርገጡት ነው የምላችሁ። ትረቅጡታላችሁ። ምን አገባኝ እኔ ምን አስጨነቀኝ? ጉቺ ተኛች እንዴ ሮሚ? ጉቺ ምን ታርግ እንዴ? ምን አይነት ጉድ ነው ግን? ምን ጉዶች ናቸው? ሴት ሲጣላ ወንዶች ደግሞ እንደው ሴት ሰሞኑንና ተዘጋይ ሰሞኑንም እኔማ አንዳንዴ ሮሚ ምን እንደማስታቂያለሽ በግሩፕ ከፍተው የሆነ አጀንዳ እየሰጡ ተደራይተው እርስ በርስ የሚመጡ ነው የሚመስለኝ። ማርያምን ሮሚ እግዚአብሔር ይመስገን እርስ በርስ የሆነ ይተዋወቃሉ ተደራይተው። በቃ አልቻሉኝም። በቃ ሮሚ አልቻሉኝም። ከቲክቶክ ማነቃነቅ አልቻሉኝም። በሴት ቦንድ ተደራጁ አልቻሉሽም። እግዚአብሔርን የመይሳው ልጅ አልቻሉሽም እንዴ? ወይሳው ልጅ ይሄ የሆነ አጀንዳ አለው። ገባሽ? የሆነ የፖለቲካ ሴራ አይዶን ነው ያልገባኝም፣ ግን የሆነ አጀንዳ አለ እየተመጣ ገባሽ አይደለ? አጀንዳ የሚሰጠው አሁን የሆነ እንትና አይ ቲንክ ዘመቻ ጀምረው ነበረ
ገባሽ? ጉቺ የሚያቆመችው ለዛ ነው። የሆነ በቃ ተው ሰው እየሞተ ምናምን ስለሆነ አጀንዳ አታስነሱ ምናምን ስለተባለ ነገር ወዶ ፈቅዶ ለተጫወተው ምን አገባል? ኖ እሱ አይደለም መጫወቱ። ጉቺ ማጫወቺ ኖ መጫወት አይደለም ይሄ ሰው እየሞተ ምናምን ነውና አሁን እርዳታ ያስፈልጋል ምናምን አጀንዳ ሲመጣ አየሩን አትያዙ ምናምን ስለተባለ ይመስለኛል። አሁን ያቺም ነጭ ቅማል ከሆነ ብቻ ነገር አለው አምጥታ የሆነ ሴራ አለ። እኔ ያልገባኝ እኔ አትችሉኝም፣ መድኃኒዓለምን አትችሉኝም። ልንገራችሁ ሮሚ ግን ይላል ሮሚ ግን ኧረ ቲክቶክ ላይ ጠፍተሻል። እግዚአብሔርን ሮሚ የት ሄደች? ኧረ ረግጠዋለሁ እኔ እዚህ እናንተ አስገብቼ እርገጡት ነው የምላችሁ። እንደው እርግጥ አድርጉ። ፎቶ እኮ እየጠበቅኩ እኮ ነው። ቆርጣችሁ ላኩልኝ እስኪ። ደግሞ ሁሉ ግስጥ ብለውበታል። ፎቶ ላይ ጭንቅላታቸውን ለጥፈውበታል። ምኑ ከምኑ ሊው ሮሚ የለችም። አንቺ ጉቺ ወዬ ኧረ አለውኝ እኔ ነጭ ቅማል የምትባለው ሴትዮ የት ነው የምትኖረው? ፎቶውን ቆይ ቆርጣ ያምጡልኝና ማለት ነው እዚህ ለጥፌ ከጀርባ ገስት እያስገባው ይርገጡትኝ። ምን እኔ አጥንቴን አያመኝ ምንም ለማይመስለኝ በተራ እየገባችሁ እሺ ተዘጋጁ ዶች። አንዴ ፎቶውን ያምጡልኝ። ፊታቸው ተለጥፏል አይታይም። አምጡልኝ ዶቼ አስረግጣችኋለሁ። ቁጭ ብዬ እኔ በፎቶ ገብቼ ተረግጣላችሁ። ምን አገባኝ? ማስክሽን ያረግሽውን አንሺ ይሉሻል። ኧረ ማስክሽን አንሺ ይሉሻል። እኔ ግን አታርፍ አሪፍ ማስክ ፊቴ ላይ የዘመኑ ቡዳ በልቶኛል። እዚህ ቲክቶክ ላይ ተሰብስበው እሱም ማጥፊያ ነው። ምን ሆነው ግን እንደዚህ የሚሆኑት ግን ምን ታጠረኝ ያስገኝ እኔ ምን አውቄ ታመው ነው እንጂ ታመው እንጂ ተበክለው ደግሞ ስንት ናቸው። በቃ ከስር ፍልቅ ተደራይቶ ሮም የሁሉም ተደራይቶ እንኳን አልቻሉኝም እኮ ሮሚ ታውቂያለሽ። ቆይ ነጭ ቅማል ጨረሰች ስንል እቴቴ ይነሳል። ቆይ እቴቴ በጣም ነው እንደ ጠረረበት። ቆይ አንዴ ቆይ ሮሚ የፎቶ እንትን እያሉልኝ ነው። ልጻፍላቸው አንዴ እንዲልኩልኝ። ምን አይ ነው አለ አሜሪካዊ ነው ያለው። ሼባ ነው የሚያገላብጣት ብለው ነበር። አሁን ደግሞ ሱሪውን ዝቅ ያደረገ ሰው ነው ያገላብጣታል። ሼባ ነው የሚያገላብጣት አላሉም እንዴ? የሆነ ሽማግሌ አይተናል። ሽማግሌ ነው የሚያገላብጣት ሲሉ ነበረ። ዛሬ ደግሞ ሱሪውን ዝቅ ያደረገ ወይ ዘንድሮ እንደው ቤታ መከራሽን በላይ ዘንድሮ። ውዶች ለምረም አለኩልኝ። ኖ ስሚ ዴኒ እቺኛ ዴኒ የሞተ ሰው አትናገር ያላለም። የሞተን ሰው መናገር ማለት ወንድሙን አንተ እንዲ እንኳን ሞት ይያልክ ስትናገሩ ነው። ይቁጠሩና ያልቅሱ። ኧረ ማኪ ቴንክ ዩ ሶ ማች። ይሄንን እየቆጠሩ ደግሞ ታንቀው እንዳይሞቱ እዛ ነገር ይዘንባል። ኧረ በስመ አብ ወመንፈስ ቅዱስ። ማኪ ቴንክ ዩ በቃ በእናትሽ እኔ እናት ቅድም ሰተሽኛል። ቴንክ ዩ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ አመስግኑልኝ። እኔ እኮ ረገጣ ልገባ ነበር። አመስግኑልኝ። ካጠፍ ድርብ አድርጎ ውስጥ እኔ እናት ኧረ በስመ አብ እኛ ሃይማኖቱ ተቀየረ። ምንም አይነት ጊፍት የሚወርድለት አጣ። ወደዚህም ወደዛም መሆን አልቻለም። አሁን ደግሞ አንቺን መርገጥ ጀመረ። ማሊያ ያወርድለት ፊንገር ሾ እና ነጭ ቅባት የላቸውም። 5 ሳንቲም ለእነሱም ጠሮባቸዋል። እንኳን ለሱ ጊፍት ሊሰጡ። አመስግኑልኝ ማሮቼ። ጉቺም አትመርቅም። እችም ስቁንቁን ሆነች እኮ። ጉቺዬ ምን እያረግሽ? ገላሽ እየታጠብሽ ነው? ትታይኛለሽ። ምን ሆነው ነው የሚያብዱት? ሮሚ ራሱ ግራ ገባል።
እኔ እኮ ግራ ገባኝ። አንቺ ስመጣ እግዚአብሔር የእሷ እዛ ጋር እናት እኔ ደግሞ ባላክሩ አንቺ ውስጥ ልጁ ተመችቶኛል። የአሜሪካን ቦይ ወደዛ መንጦጦ ምን አለ እዛ ፈለቆነች ቃይ ሰበሰበች ነው በቃ አለ ለይህን እንደሱ ሮሚ ሶሪ እሺ ጋይስ በዚህኛው ሲልኩልኝ ከዚው ስጄ ወደዚህኛው ስልክ እንትን እያልኩ ነው። ሶሪ በዚህኛው ሁለት ስልክ ነው ያለኝና በዚህኛው ቴሌግራም ልከውልኝ ነው። ሮሚዬ እንትን ፎቶ ለጥፌ እያስገባው ገስት ላይ እንዲራገጡ እኮ ነው። ሞቅ እንድና አምጪ እስቲ እስኪራፊ የታለ? እሺ ሮሚ አለ ውዶቼ የኔ ፍልተር ትንሽ አነጣው ያረኳትኝ ሮሚ አለው እንዴ ምንድነው ጸጥ የሚሉት? በስልክ እኔ እስክታወጥ ተጠበኩ ነው። ውይ አሜሪካን ቦይ ሲያምር እንዴ ገለ ያልኩሽ አንቺ ደግሞ እርጋጭው እንድረግጭ እኮ ነው። ሮሚ ስክሪን ኤምቢ ያለ ሞዴሬተር ማን ያለው? እርገጭ እንጂ ሮሚ እርገጭ ሮሚ ወገቡ ላይ ወርዶ እንርገጠው ወይስ ምን እናርገው? ሮሚዬ ይሄ ምን ይረገጣል? ሱሪ ወረዲ ወርዶ ለራሱ ግራ የገባው ነው የሚመስለው። ምንድን ነው? አዎ መድኃኒዓለም ማውጣት። አንቺ እንደዚህ አድርገው የሚሄዱት ምንድን ነው? መፈንዳት ነው ውዴ። እኔን ለማማለል ሱሪውን ዝቅ አድርጎ እያሻፈደኝ ነው እኮ። አልገባሽም እንዴ ሮሚ? እያሻፈደኝ ነው እኮ። ቤታ በእንደዚህ ነው የምትሻፍደው ተብሎ መሰለኝ እያሻፈደ። ይሄ ፊልተር ባነሳው ጥሩ ነበር ሮሚዬ። እንደውም ቀላ አለ። የዚች የኔ ፊልተር ናት። እቻሻን ጉድ ሱሪው እኮ ወገቡ ላይ ጉልበቱ ላይ ነው ያለው። እንዴ ብሎ ሊሄድ ነው ሮሚ። ማብራሪያ ስትሰጥ እኮ ነው ጋይስ የሚያስቀኝ። ሮሚዬ አሁን ለዚህ ልጅ እንዴት አይነት አሰጣጥ የምሰጠው ይመስልሻል? እንዲህ ስታስብ እንዲህ በቃ ዝም ብለሽ ስታስብ ይሄማ ኦልሬዲ እኮ ተዘጋጅቷል እኮ። እኔ ግን የሮሚ መልስ ነው ጋይስ የሚገርመኝ። ስሚ ሮሚ ሚስማር ጥምዝ ይሻላል። ሚስማር ጥምዝ ታውቂያለሽ ሮሚ? አሞራው ግቡ አይሻልሽም? ሚስማር ጥምዝ ማለት እሱ እንዲቆማል አይደል? እኔ ወገቡ ላይ ጉብ ብዬበት። ይሄን ማብራሪያ የሰጠችው ደግሞ ፊንገር ናት። እኔም ራሱ አላቅም ነበር ሚስማር ጥምዝ ማለት ብላለች። ወገባቸው ላይ እግርሽን ጥምጠብ ማርገሽ ጉብ ምት። ይሄ እንደውም ዝግጁ ነው። ያኛው አውላልቀሽ ነው ውዴ። ይሄ ሳታውላልቄ ጉብ ነው የምትይበት ጋይስ። እና ይሄ ነው የሚለጠልጠኝ የሚጀልጠኝ። እንዴት አያችሁልኝ ውዶቼ? ተመቻችሁ? ኮመንት ጻፉ። ሞቅ አርጉት። ተመቻችሁ ጋይስ? ተመቻችሁ? እናታችሁ የሚሸጉሩ ይሄ ነው። ሮሚ ሰው ላስገባ ነው አይደብርሽ? አስገቢ የፈለግሽውን ነው። አይ ለሞራሌ ብላችሁ አይደለም ጋይስ። ላኩ አበባ ላኩ። ቅጥቀጣ ብቻ ቅጥቀጣ የሚቀጠቅጥ ሰው ነው። ዝም ብሎ የሚገባ ነው። ቅጥቀጣ የሚቀጠቅጥ ሰው ዮኒ ኢትዮጵያ አይ ቲንክ ሰው እየገባባን ነው መሰለኝ። ስሙ ውዶቼ
ምንድነው ጉቺ የሚሉት? አንቺ ጉቺ እንፍጥ መሰለ ጌጤ ውዴ፣ እንዴት አየሽልኝ የሚጀልጠኝ ልጅ? ቤታ ግን አሁን ሌላ ነገር ማውራት መጫወት አንችልም ወይስ ፈልገሽ እንዴ? ለምንድን ነው ጉቺ ደግሞ አንቺ እንዴ ያምሻል እንዴ? ለምን ሲባይ እንዴ ጉቺ ደግሞ ይሽ አንቺ ደግሞ አታናጅኝ። ያምሻል እንዴ? ሙድ ሊያዝ እንጂ እንዴ ምን ነው ተሰብሬ ነው እንዴ ማየት የምትፈልጊው? ለምንድን ነው ሙድ የሚያስፈልግ? በቃ ሙድ ይዘን አዝገን እንወጣለን። ምን ሆነሽ ነው ጉቺ እንዴ? ለምን ጉቺ ያምሻል እንዴ? እኔ ከነሱ በላይ ሰይጣን እኮ ነኝ። አላወቁኝም እኔን። ያምሻል እንዴ? ምን ያመጣው ይሸጉረኛል። አይልሽ አንቺ ጉቺ ምንድነው የምትፈልጊው እንዴ? ማንም እየመጣ ሲቀዝንብኝ ቁጭ ብዬ አይኔን እንዳይነም አዝጋለሁ ቁጭ ብዬ። ሊዱ የምትባል ቤተሰብሽ ናት ወይ? ኧረ እኔ አላውቃትም ማን እንደሆነ። እኔ ምን አባቷ ነው አሽቃባጭ እያለች 10 ጊዜ እኔ ጥላቻ ሊያሳብድሽ ነው እንዴ? ምኑና ለኔማ ካሽቃበጥሽ የኔ ቤተሰብ እኮ አትሆኝ። እኔ ነበር ከቅድም ጀምሮ ውጪ አንቺ እሱ እንደፈለገ አይላችሁ። ኦኬ እሺ ሂድ። ኦኬ እሺ አንዴ ጉቺ ሰው ልጁ እኮ ምንም አላረግሽም ለምንድን ነው የምትሰድቢው አላችሁ። እኔ በመጀመሪያ ደረጃ አላቀውም ብሰድበውም። አሁን እኔ መቼስ ትልቅ ሴትዮ ናት አይደለ? ያቺ ሴትዮ የመጣችሁን ማዘር በክብር ይነፉ ስል ጥሩ አይደለም አይደለ? ያንን ያልኩበት ምክንያት ግን ያቺ ሴትዮ የውሸት እናቷ ነኝ ብላ ደፍራ ከመጣች እሷ የደፈረችውን ብልግና እኔ ለምን አልደፍረውም ብዬ ነው ማዘር በክብር ይነፉ ያልኩት እንጂ እውነት ለመናገር ሴትዮዋ በእድሜዋ መከበር ያለባት መነገር ያለባት ሰው ናት በክብር። ይሄን ሰው ደግሞ ምንም አላደረገም ለምንድን ነው የምትሰድቢው አላችሁኝ። እኔ አልሰደብኩትኝም። እንደሚሸጉረኝ እንደሚያስደስተኝ ባሌ እንደሆነ እባካችሁ ልነቀሰው እንደሆነ እያማከርኳችሁ ነው። ስድብ ማለት በከለሩ በማንነቱ በቀጠናቱ በትንሳደብ እያሉ ነው። አዋንቺ ልጅ ምናምን ትያለሽ ጉቺ እንዴ? አንቺ አሁን ቅድም እኔ ባንቺ ቦታ ቦም ማለት ነው እርገጤን ገለመኔን አላስገባም። እነሱን ከፍትና ማለት ነው ራሳቸውን ግማታም ሲለ ቆረቆር እያበጠርሽ ነው። እሺ ከዛ እያልኩ ሙድ እያያዝኩ ከዛ እነሱም ሰልችታቸው ያቆማሉ። እንደዛ ነው የምታደርጊው እንጂ ጉቺ ታይ ለምንድን ነው የምትወው? እኔም አብሬ ያዝጋለሁ። አንዴ እኮ ሰው እኮ ከስተቱ ይማራል። ማሬ አትለኛል። አንተ ጉቺ እያሉ ነው እነሱ እንድትረጋገጥ ፈልገዋል። መረጋገጥ አይደለም ጉቺ፣ መረጋገጥና ማላገጥን ወቂ። መረጋገጥ ማለት ግማታ ሙሻ ምናምን ይያዝ። እኔ ግማታ ሙሻ ምናምን እንደውም አንቺ ሞር እንዲስቲኝ የባሰ ከነሱ ይልቅ ባንቺ ነው የምናደደው። እነሱ ምንም የሚያደርጉኝ ነገር የለም። ገባሽ? ቅማላም አንቺ ነሽ ካፈርኩ አይመልሰኝ እበት። በሴትዮዋም እንዲህ አላችሁ። ሴትዮዋም ብንብላ ጠፋች። የት አለች እናትየዋ የተባለችው? ዛሬ ወሬው ድፍን አላያችሁ? ደንቆሮ ስለሆናችሁ እኮ ነው። ማንም ያመጣውን ምን ነው እቴቴ ብዙ ነገር ሲል አንቀበልም። ሐሳብህን አስመሳይ ነክ ዛሬ ሌላ ነጋፈር ትላላችሁ። የቤታ ሲሆን ትክክል ነው አይደለ ውዶቼ? አይደል? የቤታ ሲሆን ትክክል ነው። ለሌላ ግን ብሔር፣ ሃይማኖት፣ ግለሰብ ሲናገር ግን ትክክል አይደለም። ትክክል አይደለም። አስመሳይ ሐሳቡን በቀን የሚገለባብጥ ጋይስ ውዶቼ ተተዋወቁልኝ። ይሄ ነው እኔን የሚሸነጉረኝ። ከወደዳችሁት ወደነዋል እናታችን። በዚሁ ቀጥ አይ አልተመቸንም ሌላ ቀይሪል የምትሉ አስተያየት ስጡ ውዶቼ፣ ኮመንት ላይ አስተያየት ስጡ። እናንተን ነው የምቀበለው። ጉቺ እንዳለች አልቆጥራትም። ቤታ እናቴና ክስቴ እንዴት ናችሁ? ምንም ያላረገው ልጅ እኔ አበሻ ምንም ያላረገው ልጅ አትስደቡትኝ። ግን አስተያየት ስጡ። ለኔ መጥነኛል፣ አብረን እንቀጥል፣ ልለያየው ወይ ምን ይሻላል? ስሚኝ የላኩልሽን ይውና ማለት ነው። ቤታ ግን ስም እንዳጠሪ እንዳትናደጂ፣ ዝም ብለሽ በዚሁ ነው የምንሄድበት። እሺ ከዚህ ጋር የተያያዘ ነው። ሂጂና የላኩልሽን ስም እንዳጠሪ። እሺ የላኩልሽን ሰውዬ ስም እንዳጠሪ ይው ሂጂና ቴሌግራም ላይ። ምክንያቱም ሰውየው ከኛ ጋር ስለሚግባባ እኔ በደንብ አውርቼዋለሁ። ምንም አያመጣም። ግን ሌሎችንም እንዲህ እያደረገ ነው የሚያጠፋው። ገባሽ? በጣም ባለጌ መርዝ ነው። በዚህ ልክ የሰው ልጅን እንጃ ሰይጣን ራሱ የሚቀናባቸው ሰዎች እውነት የእሷ አይኖ ገብቶኛል። አይኖ ያን ሰው ነው ያወራታለሁ። እንግዲህ ያወራታለሁ። ያን ሰውማ በእኔ ቤት አይጠራም። ተይ እንጂ ደግሞ አንቺ ምን ሆነሽ ነው? ያ ሰው ነው በእኔ ቤት አይጠራም።
አውርቼዋለሁ። ነገሩ ተዘግቷል። እሱ ሲጀመር ምንም አልመሰለው ሙድ እየያዘበት ነው ሲጀመር። እሱ ጋር እሱን እኮ ነው የምልሽ። ግን የሚሄዱበትን እርቀት ነው እንድታይ የፈለኩት እንጂ እኔም አውርቼዋለሁ። ውዶቼ በቃ ተይው፣ ነፍጠኛ እሱን ዝጊው። እሱ ለመሰለሽ የእሱን ሰው ስም እኔ እዚህ ቤት ላይ አይመጥ ነው በጭራሽ አልጠራውም። ያዛን ሰው ረበስ እንዴት አይ እሷ ጥሩ ነገር ነው የነገረችኝ። እኔም እንደውም አላወኩም። ያ ሰው ለኔ መጥቷል። ግን መጠራት የሌለበት ሰው አለ በእኔ ቤት። ለመጠራት የሚቸኩል ሰው አለ፣ ቦታም አልሰጠው። ታናሽ ወንድም አለው ጋይስ፣ እየጠየቃችሁ ነው። ታናሽ ወንድም አለው እያሉ ነው። አግብተሻል ነፍጠኛ? ታናሽ ወንድም አለው ውዴ? አላገባውም ማሬ፣ እኔ ያገባዋለሁ፣ ችግር የለም። ቆሜ ቀርቻለሁ፣ የሚያገባኝ አጥቻለሁ። ስለዚህ ታናሽ ወንድም ነው የምልሽኝ። እንድታገቢው አልፈልግም። ይሄ የኔ ነው፣ ድርሻዬ ነው። እንጣጣ አትበሉ። እናንተ ደግሞ የሆነ ነገር ስታዩ ጉብ አትበሉ። ድርሻዬ ነው። ወንድም አለው ተብለሻል። ከስር ጽፏል። ከተመቸሽ ከኔ ጋር ከእናትሽ ጋር መሄድ ከፈለግሽ ኖ ታናሽ ወንድሙን አገባለሁ። እሱማ ያንቺ እኮ ነው፣ የእናቴ ነው። ታናሽ ወንድም ካለው አገባዋለሁ። በቃ እና ጠይቀውና ታናሽ ወንድም አለው ታገቢዋለሽ። ጉቺ ለነገሩ የወንድ ፋብሪካ ናት። ጉቺ ያጡት ልጅ አለ ውዴ። እኔ ግን ዝም ብዬ ሳየው ማሪ እንደ ሸምባል 3 ቀን ውጭ የሚያድር መሰለኝ። አያድርም ቁፍጣና ነው ውዴ። ያድራል፣ ያስታውቃል። እሱን እንዳትነኪ እሱ እንዳትነኪብኝ። ኖ ባለቤት እንዳትነኪ። ሳየው ቤተሰቦቹ ራሱ ወንድሞቹ 3 ቀን ምናምን ውጭ የሚያድሩ ሲጠሩ የሚመጡ ሲባረሩ የሚሄድ ይመስላል። አልፈልግም፣ አልወደድኩትም። እንትናን ያስታውስሻል? ስሚ ጅማን ነበረ ጃውሳውን ያስታውስሻል? ኪኪን አስገቢያት በእናትሽ። እሺ ነይ ኪኪ፣ አበባ ስጪ። አቦ ኪኪ ብትገባ እኮ ምን አታወራም እኮ ትግባ ትገሳ። ደስ ይላል። የወንድ ልጅ ሴት አያት ካለው ደስ ይላል። እኔ ግን ጋይስ ተመችቶኛል። ከዚህ በኋላ ስሚ መጀመሪያ ማን ነው ልጁ? የቤተኛ ውዴ ባለቤት ፊቱ አይታይም እኮ አንቺ ገባሻ ውዴ? እስካሁን ማይታይ ነው እኮ ዋርጊኛ እኛም በትንንጡ ደርድር። እሺ ቆይ መጣች። እንዴት ነው የምደረድራችሁ? እኔ እኮ ገስት እኮ አላስገባም እኮ አልችልም። ለሸማጣብሻት እቃውን እንደ መፋቂያ ነው ሰባብራ የምትጥለው እንደ አህያ ስትዘልበት። ደግሞ በእቃው ማማሲያ መስሏት ደግሞ ሲታይ እቃው ትልቅ ይመስላል። ማማሲያ መስሏት እናቴ ወጥ ነው የምትጨልፍበት። ምን አስባችሁ ነው? እሷ እና ከወዳቸው ሌላ ይታያቸው ወጥ ነው የሚያጠቅሱበት። አይ እንደዚህማ ከሆነ ምኑን ታየ? ለስድስት አድርጊው። ስሚ ጋይስ አሁን ፊንገርና ሰም ቢያገኙት ማለት ነው ወጥ ነው የሚያማስሉበት። ቅቅል አይቀራቸው፣ ክትፎ አይቀራቸው፣ ዱለት አይቀራቸው፣ ያማስሉበታል በቃው። ሂዊ ብታስታውቃለች በባል ሱስ ተጠምታ አሰፍስፋ እንደቀረች። ውዴ ያጎት ልጅ አለች ትፈልጊያለሽ? ከኔ ጋር መዛመድ ትፈልጊያለሽ? ማን ነው ደግሞ ይሄ? የቤታ ፍቅረኛ ነው ውዴ። አንቺ እንዳልናደድ ክፉ ነገር እንዳትናገሪ ባሌ። ወይ መርቀሽ መውጣት ወይም ደግሞ አፍሽን ዘግተሽ መውጣት ነው። መርቁልኝ፣ እንድትመርቁልኝ ነው የምፈልገው። ባሌን አይታችሁታል፣ ወዳችሁታል። ኪኪ ቤታ የይችን ፂሟን የማትላጨውን ሴትዮ ግን ማን ነው የሚያገባት? አዎ አንቺ። ኧረ ዝም አታዝቅኝ። ኧረ ጉቺ፣ ኧረ ዝም እኔ የብብቱን ፀጉር እንኳን እኮ አይላጭም። ወይኔ ሰው አሜሪካ ሀገር ተቀምጦ እንዴት የብብቱን ፀጉር መላጨት ያቅተዋል? ቴክኖሎጂ በተራቀቀበት ዘመን ዝኑ በፈጠረሽ ማለት ነው። ይሄ ሰውዬ ዘይት እንዳታወሪ በጣም የምትጸየፈው ሰው ነው። በጣም የምትጸየፈው ሰው ነው። እንዳታወሪ። ኧረ ስሚ ማሬ፣ ጉቶ በእኔ ቤት መረገጥ ይፈልጋል። እኔ እንዳነሳ ይፈልጋል። ጉቶ እኔ እንዳነሳ ከፈለግ ማለት ካሻፕ ልክልሃለሁ። በካሻፔ $500 አስገባ። እሱም ለ2 ደቂቃ እረግጣለሁ።
በእኔ ቤት ማለት ነው። በካሻፔ ላይ $500 አስገባ። ለ5 ደቂቃ ደግሞ መረገጥ ከፈለግ $1000 አስገባ። እኔ እዚህ ቤት እንዳታነሱብኝ። ገንዘብ ከላከ ግን ረግጠዋለሁ። እዚህ ጋር ይለጣል። እኔ ራሱ ስሚ ጥርሴን ሳልፍቅ ነው የመጣሁት ካለ ወዲህ አስጠላኝ እኮ። ሁለተኛ እንዳታነሱ፣ ጭራሽ ጥርሱን የማይፍቅ እንዳታነሱ። ሳልፍቅ ነው አለ በቀደም ለታ ከእንቅልፌ ተነስቼ የመጣሁት። 3 አንበሳ ካወረደ ጋይስ 3 አንበሳ ካወረደ እለጥፈዋለሁ፣ ፎቶ ረግጠዋለሁ። በነፃ ግን እሱ ይሄንን ቆሽ ማዳጥ እሱንም ለዛም ገንዘብ ስለሆነ ገንዘቡን እያየው እየተጽናናው እንጂ ጥርሱን የማይፍቅ ሰው እዚህ ጋር አላወራም። አውርቶ ሲጨርስ እንትን ይላል። ወደ ወሬያችን እንመለስ እና ሂዊ ኪኪ መርቁልኝ ልጆቼ። እኔ እኮ ቆይተም እግዚአብሔር ይመስገን አምላኬ ሆይ ሼባ ነው የሚነጫት ነጭ ነው ሽማግሌ የሚያገላብጣት ሲሉ ነበረ። ወደ ጥቁር ወጣት ተቀይሮልኛል። ተመስገን። ወጣት እንደሚነጨኝም ማወቃችሁ ትልቅ ነገር ነው። ሽማግሌ ጃጀ ሽማግሌ እንኳንም አልነጨኝ ውዶቼ፣ እንኳንም አልነጨኝ ሲያምር ስሚ። አይ ኪኪ እኔማ እኮ የሆነ አንድ ነጫጭባ ድክረት ያለ ሽማግሌ ቢያመጡ ኖሮ አጥንቴን ያመኝ ነበር። በሽማግሌ ዕቃ ነው የምትታሸው ቢባል እንኳንም በጎረምሳ አላችሁ። እንኳንም ሱሪውን እንዲዝቅ በሚያረግ ሰው እንኳንም ዕቃው ራሱ ከሱሪው ላይ ያስታውቃል። እንደ ባንዲራ ቲክቶክ እንዳይዘጋ ብዬ ነው። ዕቃ ቁጥር ያለ ሰው ነው ጋይስ እንትን የሚለኝ በእነሱ ቤታው እናቴ ይሄንንም ማጣጣላችሁ ነው። ይችንም ብታገኙት ፊንገርና ሸመቃው ላይ ነው ስክት የምትሉት ውዶች። ይሄንን እናንተ እኮ አትምሩም እኮ በእጃቸው የገባችሁ ሰዎች ስሚ ይውይ በእጃቸው የገቡ ሰዎች ዳባቸውን ክፍት ክድን የነሱማ ዳቦ የማይባል ብላለች ጉቺ። ምን ሽር ነው የወንዶቹ ነው የሚባለው ብላለች። ላይቭ ላይ ብልቅጥ የምታረጉ እንዲህ አይነት ሰው ብታገኙ ሰከት ነው የምትሉት ያለ ምንም ጥያቄ ከነ ልብሳችሁ ነው የምትሉት። ሱሪውን ዝቅ አድርጎ አልዘጋም ነው ጨዋታው። አይዘጋም። ኧረ ባለጌ ነሽ። እስኪ ቡጭ በይ። አይዘጋም እያላችሁ ነው የምትለጠለጡትኝ። ምን መልክ ያለው እንኳን ሰው መች እናንተ ቤታችሁ ተቀመጠላችሁ ውዶቼ? ምኛ መልክ ያለው ነው የምንጠብሰው ገለምን መች እናንተ ተቀመጠላችሁ? ጠልቷችሁ እኮ ነው ትዳራቸውን በትነው ሁለታችሁም ሲንግል ማሞናችሁ እኮ የምታሳድጉት እኮ። ይሄንን መች አገኛችሁ? ይሄንንም ሲበዛባችሁ ነው። ይሄም ሲበዛባችሁ ነው ውዶቼ። አረ እንዲህ ሲበዛባቸው ጣታችሁ አይበቃችሁም እንዴ እናንተ? በጣታችሁ ጭንቅላታችሁን ብሬናችሁን እየነካችሁ የምትጎረጉሩ ሰዎች ወንድ ልታማርጡ ትፈልጋላችሁ። ወንድ ከእናንተም ብሶ እግዚአብሔር ባልፈጠረው ጣት ምግብ የሚበላበት ነው። ጣት ፊታችሁ የምትታጠቡበት ነው። እጃችሁን እዛው ሰዳችሁ እጅ እስኪል ድረስ የምታቦቁት እናንተ ናችሁ። ያ ጉቶ ተተውትኝ ጠቆር ያለ ነገር ሲያገኝ ቂጡን ነው ፈንደድ የሚያደርገው። መቼስ ሴት ልጅ ከጉቶ ጋር ምናምን በዚህ ተኝታ ምናምን ትለጠለጣለ አይታሰብም። የሚቀለው ማፈንደድ እንጂ በጀርባው ተኝቶ ሴት ማስደሰት አይደለም። ሴት ላይ ወጥቶ መቼስ እሱ አያስደስትም። ማፈንደድ ይቀለዋል። ጠቆር ያለ ነገር ሳይተንሰፍስፎ ነው ጉትዬ ደስ በቃ ሰብሰብ ባላል አይደለ? እኔማ እንደው ጠራውትኝ ጌታው ይቅር በለኝ ለሱ ለጠራውትኝ እና ቤት ለምቦሳ ስሚ፣ ለወንድና ለሴት ቤት ለምቦሳ ይባላል እንዴ? ምን እንደሚባለው ጋይስ ለትዳር ቤት ለምቦሳ ይባላል? አረ ቤቱ ሞቅ ጉቶ ግን አይተዋል። አንበሳ ብን አይተዋል። እነሱ በባዶ ሲደርቁ እዚህ አንበሳ ምናምን አሁን በደቂቃው ሲወርድ አይተዋል። እኔ ግን ጌታን ያሳዝኑኛል። ለምን እንደሆነ ታውቃላችሁ? አሁን ጉቶ እንግዲህ ዮኒ በጣም ኃጢአተኛ ነው፣ ክፉ ሰው ነው፣ የሚያደርገው ነገር ትክክል አይደለም፣ አይታመንም፣ አጭበርባሪ ነው ሲለው ነበር። ልክ የቤታ ሲባል የኔማ ነርቡ ነው የሚነካው። ልክ የቤታ ሲባል ትክክል ነው እያለ መጣ። የእስከዛሬው ትክክል አይደለም። ሃይማኖትን ሲሳደብ ፖለቲካ ይሄ ትክክል አይደለም፣ ኃጢአተኛ ነው። የቤታ ሲሆን ሁሉ ነገር ትክክል ነው። ለምን ሌላዎቹን ትክክል አትሉም ታዲያ? ለምን የቴቴን አትደግፉትም? የቴቴን ሌላውን ለምን አትደግፉትም? ዛሬ ምን ለመደገፍ አነሳሳችሁ? አራም እኔ ተመችቶኛል። ልጁ ቦይፍሬንዴ ነው። ጣብሻለሁ፣ ተጣብሰናል። እንዳውም እንደ ናሁሰናይ ፎቶ ስለሆነ እንጂ የሌላ ፎቶ ቢሆን ኖሮ ፕሮፋይሌ ላይ አድርጌ ዞር ነበረ። ስቶሪ ላይ ሁሉ ልብ አድርጌለት ፍርጥም ያለ ልብ አድርጌለት ፖስትዋለሁ። እንደው ሰውነቴ አጥንቴ ከስቷል እንጂ ቆዳይ ቢችል ኖሮ እንቀጠው ነበር። ተመችቶኛል። ተሳቀማን ቅርጽ ማይታል ወንድ አለ እንደው በመድኃኒዓለም ከነሱ አሁን እነሱም ሰው ያማርጣሉ። ሆዱ እንደ ዘንቢል ካካ ሞልቶ ተወጥሮ ያቺኛዋ ብታይ ዳቦና ሸለፈቷ የማይለይ
ፊንገር አሁን ፊንገር ሆዷ ዳቧ አትለዩትም እኮ ፊቷ ተጣሞ የሲንግል ማሞና ልጇን ያለባት እያሳደገች ሰው ልትመርጥ ትፈልጋለች። ሸምም እንደዛው ቂቤ ኪችን ውስጥ እየተለቀለቀ እንዳለ የአሮጊትና የሽማግሌ ማዕት እኮ ነው እኮ የሰፈረብኝ ላይ ቅናተኞች መቼም አትጥሉኝም አልኳችሁ። እኔ አንድ ጊዜ ስሚዊ እነሱ ተደራይተው ለኔ ግዛ የሰማዩን ይዤ ነው አሁን ከናንተ ተሰዳድቤ ስወጣ ሰላማዊ እንቅልፍ ነው የምተኛው። እናንተ ግን ቤታ ነገ ማን ጊፍት ሰጣት? ነገ ገብታ ምን ታወራለች? ነገ ምን ታደርጋለች? ገብታችኋል አይደል? ምንድነው የምትለው? ከማን ጋር ትጫወታለች? ጭንቀት ነው የሚሆንባችሁ። እኔ ግን ነገ ስመጣ እንደናንተ አጀንዳ ልይዝም። ዝም ብያው ላስላሳርኩ አይደል? ጠዋት ስመጣ ፍራግመንቴን ሞላለሁ። ስንት ሐሳብ አለብኝ። ጊፍት ጋላሪ አፉን ከፍቶ እየጠበቀኝ ነው። እሱን ሞላለሁ። እጣ ፈንታ ልጆቼ ይጠብቁኛል። አጫውታለሁ፣ ሸቅላለሁ። ትዝ አትሉኝም። ማርያምን ትዝ አትሉኝም። ቅናተኞች ናችሁ። ቆጠራ እኮ ጀመሩ። አረ ቤቴን ባርኩልኝ። ደረቀ ቤቴ ውዶቼ፣ ባረክ ባረክ አርጉት። ቴንኪው ማኪዬ፣ የኔ ፍቅር የኔ እናት ቴንኪው። ይኸው ቤቴ እነሱ ጋር ግን እንደዚህ ያለ ቅንጣ አበባም የለ። በስዕል አበባ አለ እንዴ ውዶቼ? በስዕል እንኳን አበባም ስሎ የሚሰጣቸው የለም። እኔ ቤቴ ይባረካል። ይኸው የሚስማችሁ የለ። ሳሙልኝ ባሌን አብራችሁ ባሌንም አብራችሁ ሳሙልኝ። ዴቪድዬ የኔ ፍቅር ውዴ ባሌ የቤት ከዛሬ ጀምሮ እንዳውም ጋይስ የምናሆምን የምን አቤልን የምን ማንን ማቀናበር ከዚህ ልጅ ጋር እያቀናበራችሁ እያሳሳማችሁ እያስተቃቀፋችሁ ፖስቱልኝ ውዶቼ። ያንን ነው የምፈልገው። ከዛሬ ጀምሮ አቤልን ነሽ ማነሽ የፖስተተ ሰው ከኔ ጋር ነው የኔ ልጆች የምትጣሉት። የቤት ባል ይሄን ነው አለቀ። ይሄንን እየለጠፋችሁ በየቲክቶክ አዙሩልኝ። እንዳውም የሁለት ቀን ቻሌንጅ ሰጥቻችኋለሁ። በኤአይ እያሳሳማችሁ ልቀቁልኝ ውዶቼ። 4 ነጥብ። ምን አጨቃጨቀኝ? እኔ ነው አይደለም አበበ ነው ከበደ ነው እኝኝኝ በተማርኩኝ እኮ በነጭ ቅማል። ማንን ነው የምታስረዱትኝ? ከማን ጋር ነው የምታስረዱት? ጉረኛ ነሽ ነኝ ውዴ። በጣም ጤማራም ነኝ እኔ ማር። ቤቴን ባረክ ባረክ አርጉት ውዶቼ። ሳሙኝ፣ እንተቃቀፍ፣ እንሳሳም። ለእኔ ልዩነታችን ነው ጋይስ። እኔ እንደዚህ ቅብርር ብዬ ተኝቼ ማለት ነው እያወራው፣ እነሱ ግን በሌላ ስልክ እኔን ነው እነ ጉቶ የሚሰሙኝ። ልዩነታችን አያችሁ። ሰው ፈልጎኝ ነው የሚመጣው። እኔ ሰው ቤት ተልከስክሼ ምን አሉ ብዬ አላይም። እነሱ ግን በሰፊው ከፍቶኝ ቁጭ ብሎ ያዳምጣሉ። ቴንኪው። ልዩነታችን ጋይስ እመቤቴን ተመልከቱ። እነሱ እግዚአብሔርን ቁጭ ብለው ከፍተው እያዳመጡኝ ነው። እዛ ህዊ ከፍተው እየነገሩኝ ነው። ከፍተው እያዳመጡ